መስመር ላይ ከመጣች ጠራትሊ ዶክተር ጸጋ እሷን እየተጠበቅን ነው በዛሬው ዕለት እንዳልነው ሰፋ ባለ ሁኔታ ስለ ዳቪድ ቤንጎሪዮን የእስራኤል ሀገር የመጀመሪያው ጠቅላይ ሚኒስትር የነበሩትና እስራኤልን መስራች ከሚባሉትና በዓለም ደረጃ የሚደነቅላቸው ስለሳቸው ተወያይተናል ጠራትሊ ዶክተር ጸጋ እና ይስጥልኝ አቶ ሽሎሞ ትንሽ መስመር ላይ አንቺን ቀደም ሲል ለማግኘት ሞክረን ነበር አሁን እንኳን መጣሽልን እናመሰግናለን አሁን ዛሬ ካንቺ ጋር የመጀመሪያው አጀንዳችን የሚሆነው ስለ ሊኩድ የሚባለው ፓርቲያችሁ ያንቺ ፓርቲ ማለት ነው ውስጥ አዊ የሴንትራል ኮሚቴ ለመምረጥ ስትወዛገቡ ስትሯሯጡ ሰንብታችኋልና ውጤቱ እንዴት ነው ዶክተር ጸጋ በመጀመሪያ ደረጃ መሰግናለሁ ጤና ይስጥልኝ አቶ ሽሎሞ አድማጮች ተመልካቾች ሌሎች እንዳሉ ያላየሁምና ይቅርታ ለሁላችሁም ሰላም በመጀመሪያ ደረጃ ሊኩድ የሚባለው ፓርቲ በእስራኤል ሀገር ትልቁ የፖለቲካ ፓርቲ ነው አንጋፋ የፖለቲካ ፓርቲ 32 መቀመጫ ያለው ነው በጠቅላይ ሚኒስትር ቢንያሚን ኔታንያሁ የሚመራ ነውና በእስራኤል ሀገር ከሊኩድ የሚደርስ የፖለቲካ ፓርቲ የለም ያ ብቻ ሳይሆን ታላቅ ብቻ ሳይሆን የዲሞክራሲ ነው በሊኩድ ፓርቲ አባል መሆን ያስፈልጋል አባል የሆነ ሰው በተለያዩ ጊዜያቶች የምርጫ ሂደቶች አሉ አንደኛው በየከተማው የከተማው ተወካይ የሊኩድ ፓርቲን የሚወክል ያስፈልጋል ሌላው ደግሞ በየከተማው ደግሞ የአመራር የፓርቲው አባላት ምርጫ ይሆናል እና በትላንትናው ዕለት የነበረው በየከተማው የሊኩድ ፓርቲን የሚመራ መሪ ወይም ደግሞ የከተማው ተወካይን መምረጥና የሸንጎ አባላት የፓርቲውን መምረጥ ሂደት ነው የነበር በአብዛኛው ከተማዎች ነው የተካሄደው በጥቂቶቹ ደግሞ አስቀድሞ ስምምነት ላይ ስለደረሱ ምርጫ አላካሄዱም እና የሊኩድ የውስጥ ምርጫ ነው እና በትልቅ የዲሞክራሲ ሂደት ነው እንዲህ አይነት ምርጫ በሌሎች ፓርቲዎች ላይ አናይም የተመራጩ አባላት የስራ ድርሻቸው በፓርቲው ውስጥ ምንድነው ማለትም እነሱ ምን ያደርጋሉ ተጽዕኖ ፈጣሪነታቸውስ እንዴት ነው በተግባር የሚታየው ምንድነው የሚያደርገው ይሄ ሴንትራል ኮሚቴ ወይም ቪዳት ሊኩድ የሚባለው በጣም ጥሩ ጥያቄ ተሽሎሞ እንግዲህ በየከተማው የከተማው ስኒፍ ቅርንጫፍ ወይም የከተማ ተወካይ የሊኩድ ፓርቲ በየከተማው ያለውን ሁኔታ ያንቀሳቅሳል ፓርቲውን ያጠናክራል የፓርቲው ጽፈት ቤት አለው የፓርቲው የተለያዩ እንቅስቃሴዎች አሉ ያ ማለት በከተማዋ የፓርቲው የበላይነትን መጠበቅ ፓርቲውን ማጠናከር የከተማ ከንቲባ ምርጫ ሲመጣ በምርጫው ላይ ፓርቲው ተወዳዳሪ ማቅረብ ፓርቲው እንዲያሸንፍ ጥረት ማድረግ ትልቁ ማለት ከስር ጀምሮ ከከተማ ወይም ከትንሽ መዋጻት ጀምሮ መዋቅሩ ማጠናከርና ለአገር አቀፉ ምርጫ ለክነሴት ምርጫ ሊኩድ እንዲያሸንፍ ወይም የሊኩድ የበላይነት እንደተጠበቀ እንዲቆይ ማድረግ ነው ከዛ በተጨማሪ ሞስዶታሎም የሚባሉ የእስራኤል ብሔራዊ አጠቃላይ የሆኑ ተቋማት አሉ እነዚህ ተቋማት አብዛኛዎቹ የተመሰረቱት የተቋቋሙት እስራኤል ከመመስረቷ በፊት ነው ምሳሌ ብንወስድ ሂስታድሩት ጽዮኖት አለ በዛ ስር የዓለም አቀፍ የጽዮናዊ ድርጅት ቴዎድሮስ ሄርጸል የመሰረተው ማለት ነው አዎ ይሄ አለ ከዛ በሱ ስር ሶክንታ ይሁዲት ከረን ካየመት ከረና የሶድ የተለያዩ ብሔራዊ ሃር ሄርጸል የዓለም አገር አቀፋዊ አርካይቭ አለ ደግሞ በዛም አሚጉር የሚባል አለ የቤት ጉዳይ ብዙ ነገሮች አሉ አዎ ሽሎሞ ብዙ ሰዎች ያላወቁት ይሆናል በየመገምተው በእስራኤል ሀገር ያሉ ብዙ ተቋማት በሙሉ የምናያቸው አሁን አንተ ቀደም የገለጽካቸው ንውሰድ ሂስታድሩትን ንውሰድ ኩፓት ኮሊምን ሳይቀር ንውሰድ እነዚህ ትልልቅ ተቋማት ኩፓት ኮሊም ክላሊት ማለት ነው አዎ እስራኤል ሳትመሰረት የተቋቋሙ ናቸው አገር ለመመስረት ሲታቀድ ገና ከብዙ አመት በፊት ከመቶ አመት በላይ የተቋቋሙ በርካታ ተቋማት ይገኛሉ የሴቶች ማህበር ብትወስድ እንደ ቪጾ የመሳሰሉ ሌሎችም እና ብዙ ተቋማት አሁንም ቢሆን በዓለም አቀፍ ደረጃ በይሁዲ ህዝብ ላይ ተጽኗቸው እስራኤል ብትቋቋም እንደቀጠለ ነው ለምን ያልን እንደሆነ በውጭ ሀገር የሚገኘው የይሁዲ ህዝብ ወይም የእስራኤል ዘር በሙሉ በዚህ ጉዳይ ላይ እንቅስቃሴ እንዲያደርግ ተሳትፎ እንዲኖረው የጽዮናዊነት ሁኔታ የበለጠ እንዲጠናከር አገር ለማቋቋም ድሮ የነበረው ጥረት
አገር ከተቋቋመ በኋላ ደግሞ እንዲቀጥል የማድረግ ኃላፊነት ያላቸው በዶክተር ጸጋ ባልሳሳት ወይም በአንቻልሹ በጨመር እስራኤል የይሁዲና የዲሞክራሲ ሀገር ስለሆነች ይሁዲ የሚለውን ሪዮት ዓለም ለመተግበር እነዚህ የሀገር አቀፍ ሪዮት ዓለም ተከታዮች ወይም ድርጅቶች የይሁዲ የሚለውን ሪዮት ዓለም የሚተገብሩ ናቸው እና ለዲሞክራሲ ሲባል ግን የአረብ ዜጎችም እንደ አረብ ዜጎችን ከዛ ተሳትፎ የሚያደርጉ ናቸው በእነዚህ ቦታዎች ግን ይሁዲዎች ብቻ ናቸው ተሳታፊ የሚሆኑት ከኩፓት ወለም ውጭ ማለት ነው አዎ ለምን ያን እንደሆነ የይሁዲ ህዝብ የራሱ አገር እንዲኖረው ቴዎዶር ሄርጽል እቅዱን ካወጣ በኋላ የተቋቋሙ ተቋማቶች ናቸው አገሪቱ ሳትመሰረት አገር እስክንመሰረት ተቋማትን መስርተን ማጠናከር አለብን በመላው ዓለም የሚገኘው የእስራኤል ዘር በሙሉ በዚህ ጉዳይ እንዲሳተፍ የሚለው ሲሆን ያ ሁኔታ አሁንም እንደቀጠለ ነው በተለይ በሂስተሩ ታጽዮኑ ስንሄድ በ5 ዓመት አንድ ጊዜ በዲሞክራሲ መንገድ ምርጫ አለ በምርጫው የሚሳተፉ በእስራኤል የሚኖር የይሁዲ ህዝብ ብቻ ሳይሆን በመላው ዓለም የሚገኙ የያንዳንዳቸው ተወካይ ያላቸው አሜሪካ ሄድ ፈረንሳይ ደቡብ አሜሪካ በተለያዩ ቦታዎችና ዶክተር በዚህ ላይ የሊኩድ ፓርቲ ከፍተኛ ሚና አለው ኦኬ ሌላው ጥያቄ ለከታተልኩሽና በሊኩድና የውስጥ ምርጫ በተመለከተ እና ከዚህ ላይ አሁን የሊኩድ ትላንትና ባያደረጋችሁት ምርጫ ይሄኛው ሚኒስተር የነ መስማቸውን መልጠቃስ አልፈልግም ፕሮሞ እንዳይሆን ስለነሱ ይሄኛው ሚኒስተር ወደቀ ይሄኛው ሚኒስተር ድጋፍ አገኘ ይሄኛው የክነሴት አባል ውጤታማ ሆነ ይያሉ አንዳንድ በመገናኛው አውታሮች የሚነገሩ አሉና የክነሴት አባላቶች በእነዚህ ሰዎች ላይ ምን አይነት ተጽዕኖ ይፈጥራሉ ይሄ አንዱ ጥያቄ ሲሆን ሁለተኛው እኛ ኢትዮጵያውያኖች ብዙ ኢትዮጵያውያኖች እንደምታውቁው የሊኩድን መራጭ ነው እና ለኛ ኢትዮጵያውያኖችስ ምን ያህል ተወካዮችን አስገብታችኋል ጥሩ ጥያቄ ነው በመጀመሪያ ደረጃ ተመልከት ይሄ ሚኒስተር የሚለው ምርጫው የአንድ ፓርቲ ነው ያ ማለት የሊኩድ ነው በሊኩድ ውስጥ የተካሄደ ምርጫ ነው ስለዚህ አሁን በትላንትናው ዕለት ምሳሌ በሰጠህ በኢየሩሳሌም በተካሄደው ምርጫ ሚኒስትር አምሳለምና ሚኒስትር ኒር ባርካት አንድ ላይ በመሆን ሲወዳደሩ ማንነት የተወዳደሩት አሚታ ሌቪ የሚባል የሊኩድ ነው ሶስቱም የሊኩድ ናቸው እና በዚህ ሰዓት ተመልከት እያንዳንዱ አሚታ ሌቪና ባሮን የሚባል መሰለኝ ደግሞ አንዱ አሚታ ሌቪ ነው ዋናው መሪ እሱ የሊኩድ ፓርቲ አባል ነው የክነሴት አባል ነው ሁለቱ ሚኒስትሮች ናቸው ግን ምርጫው በሊኩድ ስለሆነ ይሄን የተካሄደው በዚህ ምርጫ ላይ እያንዳንዱ ልክ አሁን በአገር አቀፍ ደረጃ ይሄ ፓርቲ እንደምለው በዚህ ውስጥ ደግሞ ገሌን በማለት እያንዳንዱ በከተማ ውስጥ ወይም በሚኖርበት መዋጻ በሚኖርበት በምርጫው ከፍተኛ ውጤት አግኝቶ ማሸነፍና ለሚቀጥለው ቅድመ የክነሴት ምርጫ ፕራይመሪስ በመንለው ከፍተኛ ቦታ ለማግኘትና ከፍተኛ ድምጽ ለማግኘት የሚካሄድ ነው ተመሳሳይ የዲሞክራሲ ሂደት ነው ልዩነቱ ይሄ በሊኩድ ፓርቲ በውስጥ ብቻ መሆኑ ነው ይሄ ነው በእኛ ህብረተሰብ የመጣ እንደሆነ ትልቁ በእኛ ህብረተሰብ ዙሪያ በፖለቲካው ጨዋታ አልገባንም ሊኩድን አብዛኛው ህብረተሰባችን ይመርጣል ይወዳል ግን በሊኩድ አባል መሆን የሚለውን በትላንትናው ዕለት በተካሄደው ምርጫ ለመሳተፍ አባል መሆን ያስፈልጋል የምርጫ ቀን ሲደርስ የክነሴት አባል ሂዶ ፓርቲውን ሂዶ መምረጥ አይደለም አስቀድሞ በፓርቲው እንቅስቃሴ በከተማው ተወካይ ለመሳተፍ በፕራይመሪስ የሚፈልጉትን ሰው ለመምረጥ እንዲቻል ይሄ ሂት ፓክዱት የሚባል አለ የኛ ህብረተሰብ ይሄ ጨዋታ አልገባውም በግልጽ ነገር እኔ ራሴም ሞክሬ ለማስረዳት ብዙኑ በዚህ ጉዳይ ላይ አላየውም ተሳትፎ ለምን የመገንዘቡ ሁኔታ በጣም ዝቅተኛ ነው በዚህ አጋጣሚ ህብረተሰባችን የፖለቲካ ጨዋታውን መጫወት ካልቻለ ተጽዕኖ ማሳደር አንችልም ሄዶ መምረጡ ብቻ አይደለም ከዛ በፊት ነው ጨዋታው መሆን ያለና የኛ ህብረተሰብ ምርጫው ሄዶ ሊኩድን ይምረጥ እንጂ 64 ሸቄል በአመት ላንድ ሰው ለባልና ሚስት 96 ሸቄል በአመት ከፍሎ አባል መሆን የሚለውን ብዙ ሰው አውቀውም የሚያውቁ ሰዎች አሉ ወደ 3500 የሚሆኑ አባል የሆኑ ሰዎች እነዚህ ሰዎች በየከተማቸው አሁን በትላንት በተካሄደው ምርጫ ተሳትፈዋል ለማዕከላዊ ኮሚቴ አባልነትም የገቡ አሉ የክነሴት አባልና የክነሴት አባል የነበረ ችግር የለም ምርጫ ማስቀርም አውቶማቲካሊ ወዲያው ነው አባል ምትሆነው ግን በሌሎች ከተማዎች ላይ ለምሳሌ በከደራ ገብተዋል ሰዎች በቤት ሸሜሽ ገብተዋል
በክፋርሳባ ባንዳንድ ቦታዎች እንደዚህ ሰዎች ገብተዋል ግን በቂ አይደለም ድምጻችንና ኃይላችን በሊኩድ እንዳለው የምርጫው ጊዜ እንደምንሰጠው አይደለም ኦኬ ዶክተር መጨረሻ ላይ አንድ ደቂቃ ለስትሽና አጠር ያለች መልስ እንሰጥ ይፈልጋለሁ ስለ ሃይማኖት ጉዳይ ክነሰት ላይ ያደረገሽው ንግግርና በተለይ የተቃዋሚ ፓርቲዎችንም ደጋፊ ፓርቲዎችንም እናንተ እዚህ የምታደርጉት ኤነርጂ የእናንተ የምታደርጉት እዚህ ውጣውረድ የተወሰነ ሰከንዶች እኮ ስለ ሃይማኖት አድርጋችሁ ቢሆን ኖሮ የሷን ጉዳይ አንስታችሁ አውርታችሁ ቢሆን ኖሮ ውጤት ምናል ሌላ ሊሆን ይችላል ምናልባት እቺ ልጅ ከአነሳለው ማህበረሰብ የመጣናት እናት አባቷ ሀብታሞች ስላልሆኑ እና የሀብታም ልጅ ስላልሆነች ነው ማህበረሰቡ በሙሉ የጉዳዩን የኢትዮጵያዎች ብቻና የቤተሰቦች አድርጎ ያለው በጣም ተችተሻን እኔም በእውነት ከልብ ነበር ያዳመጥኩትና ልቤንም ነው በመት የናካው ማለት ይችላልውና እስቲ ባንዲት ደቂቃ ስለዚህ ጉዳይ ንገሬንና ዘግያት ብለሽ ስለመጣሽብን ፕሮግራማችን መቀጠል ስላለብን እናቆማለን እስቲ መልስ ስለዚህ ጉዳይ አመሰግናለሁ ተመልከት የሃይማኖት ጉዳይ አንድ አመት ከ10 ወር ሆኗል ትንሽ ከጠፋችበት ጊዜ አንስቶ እስካሁን ድረስ በክነሴት ያለ ማቋረጥ ንግግር ማሰማኔ ነኝ ከዛም አልፎ በባዳታ ሊያበክሊታ ውይይት ብዙ ተካሂዷል በባዳ ለቢት ኮሎሚ ያገር ውስጥ የብሔራዊ ውይይት ላይ ኮሚቴ ሚስጥራዊ ውይይት እንዲካሄድ አድርጋለሁ በውይይቱ መርማሪዎች መጥተው ተናግረዋል ምርመራውን ፖሊስ ተናግረዋል ያገር ውስጥ መረጃ ድርጅቱ የሻባካ አካል ተናግረዋል ይሄ ሁሉ ምን ነው ሁለት ፍለጋ አዘጋጅቼ አይታልኔና የክነሴት አባል ናኦር ሽሪ ሌሎችም የክነሴት አባል ተጨምረው ፍለጋ አካሂደናል ሌሎቹ ለምንድን መሰለ እንደዛ አይነት ቁጣ የተሞላበት ንግግር ያሰማሁት እዛ ቁጭ ብለው ለምሳሌ የሃይማኖት ጉዳይ ሲነሳ ቤንግቢር ምን አደረገ ይላሉ ቤንግቢር አይደለም እናንተስ ምን አረጋችሁ እያንዳንዳችሁ ምን አደረጋችሁ የሃይማኖት ጉዳይ የፖለቲካ ጉዳይ አይደለም እዚህ መድረክ ላይ እንደምትሰዳደቡ የምትውሉትን አንድ እጁን እንኳን ከሚሊዮኑ ስድባችሁ ለሃይማኖት ብታውሉት የሃይማኖት ሁኔታ በእስራኤል ሀገር በሰፊው ይሰማል ምንም ማረጋ ይቻላል አቶ ሽሎሞ ተናግረሃል ሃይማኖት የጠፋችው የተጠለፈች ልጅ ለመመለስ ሌሎቹ ባለሙያ ሙያ ይስሩ ይፈልጉ በህብረተሰቡ በኩል ብቻ ሳይሆን በእስራኤል ህዝብ በኩል ስለሷ መነገር አለበት የክነሴት አባል በረባ ውሃ ቀጠለ ብለው ሲሰዳደቡ ከሚውሉ ሃይማኖትም ጠፍታለች እንዴት ነው እሷ ብለው ቢናገሩ የመገናኛ ዘዴ ትኩረት ይሰጣል ያ ነው ትልቁ ነገር ኦኬ ዶክተር ጸጋ አብረሽን ስለቆየሽ በጣም እናመሰግናለን ያለሽን ስራ ትሁትነትና ስራሽን ስለ ሃይማኖት ቀጥይበት እናመሰግናለን በጣም በእርግጠኝነት በመጣው ሳምንት መልሰን እናገኝሽ እንፈልግ ይሆናል እና መልካም ቆይታ አመሰግናለሁ ጤና ይስጥልኝ አቶ ሽሎም በጣም ነው ማመሰግነው በእውነት በፍለጋውም ጊዜ ያቀረባችሁት ፕሮግራም ያደረጋችሁት አስተዋጽኦ በጣም ከፍተኛ ነው አመሰግናለሁ